አባዬ ሁሌ በክፉ ቀን ትደርሳለህ። አባዬ ይቅርታ እንግዲህ በስንት ጊዜ አስተኮስኩ። ልደርስበት ብችል አልተኩስም ነበር። ልጁ እኮ እንደ ቁመቱ አይደለም፣ ቦዥባዣ ነው። አባቱ በቀዩ የተከበረ ነው። ምናልባት አንተ መተኮስ ሲሰማ ሌላ ነገር እንዳይፈጠር ብዬ ነው። ትሁቴን በተመለከተ ለሚመጣው ሁሉ ፊት ለፊት አለ። አንተ እንዳትጎዳ ፈርቼ ነው እንጂ ልጄን እኮ ከአደጋ ያዳንክልኝ አንተ ነህ። እባክህ እንዳትቀየመኝ። የት ልትሄድ ትችላለች? ከተማው ሙሉ የሞላው እኮ አጭበርባሪ ነው። አንዱ አታላት ሊሆን ይችላል። አታስመስል። የማምን መስሎ ከሆነ ተሳስተሃል። ማሚ እኔን ከጠረጠርሽ እና የፖሊስ ጣቢያ እንሂድ። ካልሆነ ግን እኔ የጠረጠርኩት ቦታ አለ፣ እዛ ሄደን እንፈልጋት። ቆይ ምንድን ነው የተፈጠረው? የተፈጠረው ነገር አታውቂም? የሆነ ነገር መኪና ውስጥ ሊከተል ነበር። ናቲ ራሱ ነው ገፍትሮ መኪና ውስጥ ሊያስገባኝ ሲል እሱን ገፍትሬ ወደ መኪና ያስገባሁት። ማነሽ? ሜሮም አላስኖር ካልሽኝ አሁን ልብሴን ሰብስቤ እወጣለሁ። ብርቅሽ ነው እንዴት ዳ በጣም አፍሽን የከፈሻል መሰለሽ። እንደዛ ከሆነ ቤትሽን ፈልገሽ ውጪ ሜሮም። ራስሽ ውጪ ቀበጥ። የሌባ አይነ ደረቅ። በዚህ አይነትማ እኔ እሻላለሁ ማለት ነው። ሰርጉን በለቅሶ ቀይሬ ወደሰት ምን አለበት? ጊዜው አይደለም። ማን ይገፈተረኝ? ጓደኛ ወይኔ ናቲ አታለው እሷን ግጫ ሲልሽ ራስህን ከተተህ። እሺ አሁን ቤትሽ ውሰጂኝና ልረፍ። እሺ አትልማ። ደጀኔ ተበሰንን ለመግደል አነጣጥሮት የነበረ ጥይት አባባ ቀድሞ አይቶት ኑሮ እጁን መታውና ከሞት አዳናቸው። እንግዲህ ከመታው በኋላ ኮሌታውን ይዞ ወደ ተሰበሰቡበት ይዞት መጣ። በዚህን ጊዜ እጁ ስለተመታ የመጀመሪያ እርዳታ አደረገለትና የትሁት አባት ሄደ በቃ ታከም፣ ሰው ጦስ ታስገባለህ የሆነ ማትረባ ብሎ እንዲሄድ አደረገው። አሁን ተመስገን ይቅርታ እየጠየቀ አባዬ ከስንት ጊዜ በኋላ መሳሪያ እንድታነሳ አደረኩ አይደለ ይቅርታ እያለው ነው። አባባም እንግዲህ መድረስ ስላልቻልኩኝ እንጂ መሳሪያ ለመተኮስ ፈልጌ አልነበር፣ ነገር ግን ከሱ እስክደርስ እናንተን ገሏቸው ይሰወር ነበር፣ ያለኝ አማራጭ የግድ ተኩሼ ማትረፍ ነበረ አደረኩት እያላቸው ነው። ትሁትም እያመሰገነችው ነው። አባዬ ጭንቅ ውስጥ በገባው ቁጥር አንተ ትደርስልኛለህ። እኔ ጭንቅ ውስጥ መግባት አላቆምኩም፣ አንተ ግን ሁሌም እንደተከተልከኝ ነው፣ አመሰግናለሁ እያለችው ነው። አባባም ያንቺን ውለታ እኮ ገና ከፍ እያልጨረሱትኝ የምን ምስጋና ነው ብለው እንደ ቤተሰብ እንደ አባትና ልጅ አወሩ። አባት እሺ ካሉ በሰላም ተነጋግረን እንድታገቢ እናደርጋለን፣ እምቢ ካለ ግን አብረን እንሄዳለንና የምትፈልጊውን እንድታገቢ እኔ እድርሻለሁ ብሏታል። አባባና የትሁት አባት እያወሩ ናቸው። አንተ እንደማትፈቅድ ባውቅ ኑሮ ወደዚህ እንድትመጣ አላደረግም ነበረ፣ ራሴ እዚያው ድራት ነበር እያለ ነው አባባ። አዎ እሱ አንዴ ስህተት ተሰርቷል፣ ነገር ግን አሁን መተኮስ አልነበረብህም። የልጁ ቤተሰቦች በጣም የተከበሩና ብዙ ናቸው፣ ሊያጠቁ ስለሚችሉ ፈርቻለሁ እያለ አባባ ግን በትሁት ጉዳይ ከሆነ ምንም ይምጣ እቀበላለሁኝ፣ ማንንም አልፈራም ብሏል። እድል እዚህ ሄድኩኝ ከዚህ ሄድኩ ሳትል ሰው ቤት ሰራተኝነት ገብታ ነበርና ወይዘሮ ምረት በጣም ተጨንቃ እየፈለገቻት ነው። በዚህን ጊዜ ናቲም አግኝቷት ስለነበረ አብሬ ላፋል ብሎ እያፋለገ ነው። አሁን ወይዘሮ ምረት በቃ ደክሟት ቁጭ ብላ እየተከዘች እያለ ናቲ ትሄድበታለች ብዬ ያሰብኩት ቦታ ሁሉ ሄጄ አፈላለኩኝ፣ ምንም ሰው አየኋት የሚል ጠፋ። በቃ አሁን በጣም ተጨንቄያለሁ፣ ምክንያቱም እኔ አንዴ ስህተት ሰርቼ ሁሌም እንደ ካዴ ስለምቆጣ አሁንም በሷ መጥፋት ላይ እጅህ አለበት የሚባለው እኔ ነኝ፣ ስለዚያ ጨንቆኛል እያለ ለማስመሰል ሲጠር ይኸውልህ አንተን ቢሆን መቼም ቢሆን አላምንህም እያለች ስትል ወይዘሮ ምረት ካላመንሽ ፖሊስ ጣቢያ እንሂድ፣ ካመንሽ ግን እኔ አንድ የጠረጠርኩት ቦታ አለ አብረን እንሂድ ብሎ ይዟት ሄደ። መንገድ ሲሻገሩ መኪና ውስጥ ገብታ እንድትሞት ገፈተራት። በዚህን ጊዜ ቲና ከየት ትምጣ ከየት ሳይታወቅ ወይዘሮ ምረትን ወደ ኋላ ጎትታ ራሱ ናቲን ገፈተረችውና ናቲ በመኪና ተገጨ። በዚህን ጊዜ ናቲን ለማንሳት እንኳን ወይዘሮ ምረት ኧረ እናንሳው ስትል አይሆንም አሁን እኛ መሄድ አለብን የግድ ነው ሹፌሩ ያነሳዋል ብላ ይዛት ሄደች ወደ ቤት። ቤት ሄዳም የተፈጠረውን እያንዳንዱ ነገረቻት። የሆነ ነገር ወደ መኪናው ይገፍቶኛል ስትል የሆነ ነገር ሳይሆን ናቲ ነው የገፋሽ፣ ናቲን ደግሞ እኔ ነኝ የገፋሁት፣ ስለዚህ ልጅ አትመኙ ብትላትም ለምን ይገፋኛል ለምን ይገድለኛል መግፋትሽ ጥሩ አይደለም ብላ ጭራሽ ለናቲ እያሰበችለት እየተቆረቆረችለት። ቲና ግን እባክሽን ማሚ አባባ በስንት መከራ በስንት ስቃይ ከስንት ጊዜ በኋላ ነው ያገኘሽና የሱንም ተስፋ የሱንም የመኖር ጉጉት አትንጠቂው፣ ናቲ ቅርብሽ ዘመድ አይሆንሽም ብላታለች። እንግዲህ ወይዘሮ ምረትም ያመነቻት ትመስላለች። እሺ ድጋሚ እዚህ ቤት እንዲመጣ አልፈቅድም አልከፍትለትም ብላለች። ቲና እንግዲህ ይህንን ካደረገች በኋላ ወደ መደበኛ ስራዋ ሂዷል። እንግዲህ በዛኛው ህይወቷ ደግሞ ብላይንድ ሆና ነው ምተውነውና ከዛ ቤት ስትሄድ እንግዲህ የባሏ እህት ነኝ ያለችው ከወንድሙ ጋራ ሸሸገዳሜ ስትል ደረሰች። በዚህን ጊዜ ብዙ ነገሮችን ተለዋወጡና እንግዲህ ቲና አታይም በሚለው ነው፣ ግን አንዳንዴ እንደምታይ አይነት ነገር ንግግር ስለምታደርግ ይደነግጣሉ። በመሃል ቲና ጉዳ ፈላች። ልብስ ቀይራለሁ ስትል ሳሎን ላይ
ጮኸች ሜሪ አለች። ምንድነው አንቺ ሴት አይደለሽ እንዴ ካንቺ የተለየ ያልያዙ ምን ያስጮህሻል ብላ ስትል አይ እኔ አፍራለሁ አላለችም። እዛ በኋላ የሰውየውን አይን ጨፍና ወስዳ ምኝታ ክፍል አስገባች። እንግዲህ አታይም በሚለው ነውና ከዛ መልስ መጣ እንደ ደና ሰው እያወራቻት እያለ በቃ እዚህ ካፈርሽ እዚያ ምኝታ ክፍል ገብቼ ቀይራለሁ ብላ ጉድ አፈላች። ነገሩ ሰውየው የገባው ምኝታ ክፍል ነውና ብቻ ለብቻ ተገናኙ እንደማለት። በዚህን ጊዜ ሜሪ ልታብድ ደረሰች። እንዴ እዚህ መቀየር አይቻልም እያለች 10 ጊዜ በሩን ትቆረቆራለች። ቲና ከእንግዲህ በኋላ ካንቺ ጋር አልኖርም ቤት ፈልጊ እያለቻት ሰውየውን እንደምንም ካስወጣች በኋላ ከዚህ ቤት ቻርጀር ፈልጌ ነበር ብላ ከውስጥ የነበረውን ነገር ልታወጣ ስትገባ እንዴት ከባለትዳር አልጋ መጠሽ ትጋደሚያለሽ? ምን አይነት ስርዓት ነው ብላ 1 2 ስትላ አሁን እንግዲህ በኋላ አንቺን ማየት አልፈልግም ስትል ቲና እኔ ራሱ ማየት አልፈልግም አንቺ ውጪ አለች ሜሪ። ጉድ ነው እንግዲህ ይህ በዚህ እንዳለ ሜሪ ወጣችና ባሏን የወደፊቱን ማለት ነው ስትቀይር ገሏን አየህ አይደል እያለች በቅናት ርር ስትል እኔ ምን አያታለሁኝ አንቺ ግን ወደ ውጭ ማስወጣት ሲገባሽ ለምን ወደ ምኝታ ክፍል አስገባሽኝ እያለ መልሶ ደስ ብሎታል፣ ግን ደስ ያላለው አስመሰለው። ተመስገን አገግሞ ከሆስፒታል ወጣና ከቲና ጋር እየተጫወተ ነው። ማን ነው ግን የገፈተረኝ እያለ ይላታል። ያው ጓደኛ ሰይጣን ነው እንጂ ሌላ አንተን ማን ይገፈትራል? አንተ ግን ምን አይነት ከይሲ ነህ? መኖሪያህን አባት ጋር ልታደርገው እስር ቤት ሊሆን ነው እንዴ? ምን ሆነ ነው እያለችው ነው። እሱም ያው ሰርጉን ደስታውን ለቅሶ ላደርገው ነበረ፣ አሁንም አልተሳካልኝም፣ ግን አሁንም ሙከራዬን አላቆምም እያለ ነው። እሺ ምን ልታደርግ አስበሃል ብላ ስትጠይቀው የቤቱን ወርቅ ሙሉ በሙሉ ሰርቄ ለእነትሁት ወላጅ የእጅ መንሻ ሰጣለሁኝ፣ ከዛ በኋላ ተመስገን ያለቅሳል እያለ ይላታል። እሷም ይሄ በጣም ጥሩ ሐሳብ ነው ብላ ደገፈች። ነገር ግን ይህንን ሐሳብ መጣ ለወይዘሮ ምረት እየነገረች ነው። ናቲ አሁንም እንደዛ ሆኖ ተንኮሉን አላቆምም። ቤት መጥቶ ወርቁን ሊዘርፍና እንዳለውም ለእነትሁት ቤተሰብ የእጅ መንሻ ሊሰጥ ነው። ስለዚህ ወርቁን ከማያገኝበት ቦታ ደብቂው፣ አንቺም ብትሄጂ ነው የሚሻለው ወደ እነ አባባ ብላታለች። እሺ ሙያ በልብ ነው፣ ማደርገውን አደርጋለሁኝ፣ በኋላ ውጤቱን ደውዬ ያሳውቅሻለሁ ብላለች ወይዘሮ ምረት። የደጀኔ አባት እንግዲህ ልጁ በጥይት ተተኩሶ ስለተመታ አካኪ ዘራፍ እያለ ነው። እንዴት ብትደፍሩ ነው ልጄን የመታችሁት እያለ ሲፎክር፣ አይ እንግዲህ ስርዓት ብታስተምረው ጥሩ ነበረ። መሳሪያ እንኳን እንዴት እንደሚያዝ እንዴት እንደሚታለም ሳያቅ ራሱ ትሁትን ልጄንም ሊገድላት ነበረ። ምንድነው ይህን ያክል? ለወንድነቱ ደግሞ እኛም አናንስም አለ ትሁት አባት በጣም ተናዶ። አሁን ይህ በዚህ እንዳለ ከዛ ቀጥላም ትሁት አባዬ እዚያ ድረስ የመጣሁኝ አንተን አክብሬ ያንተን ፍቃድ ለማግኘት ነው እንጂ እኔ በዛው እንዳለሁኝ ማግባት አቅቶኝ አይደለም። ስለዚህ አሁን የምትፈቅድ ከሆነ ፍቀድ፣ አስብበት ብለዋለች። አባትየው በጣም ተጨንቋል። እሺ ብሏል። አሁን እሷና ተመስገን ሜዳ ወጣው ፍቅር እየተጫወቱ ናቸው። እንደ ልጅነት እየተጫወቱ ናቸው። በጨዋታ መካከል ደጀኔ እንግዲህ ከሕክምና መልስ እጁን አንከርፍፎ መጥቶ እንደ ወንድ ተመስገን ፊት ቆመ። እንዴ ላሳይህ ነበር ያ ሽማግሌ ነው ጉድ የሰራኝ እያለ ሲፎክር፣ አይ እንግዲህ ዘወር በልልኝ ቢለው ራስ ዘወር በል አለ። እንግዲህ አጋጣሚ ይሁን ወይም በድፍረት አይታወቅም። ተመስገን ያንን እጁን ያዝ ሲያደርገው አአ ብሎ ተንበረከከ። አባባም ከትሁት አባት ጋር እያወሩ ናቸው። ትሁት እንደ ልጅ ነች። በጣም ነው የምታከብርህ የምትወድህ። ለዛ ነው እዚህ ድረስ ባህሉን ክብሩን ወጉን ለማሳየት እዚህ የመጣችሁ። ከፈቀድክላት እንደ ልጅህ በቃ አባትና ልጅ እንደተዋደዳችሁ ትቀጥላላችሁ። አንተ ግን ይህንን ነገር ማትፈቅድ ከሆነ ከትእዛዝ ትወጣለች ብሎ ሲለው አባባ እሺ አንተ እንዳልክ ይሆናል አለ የትሁት አባት። የትሁት አባት ለልጅ የምፈቅደው እኔ ብቻ ነኝ፣ ማንም በምርጫ እንዳይገባ ብሎ አስጠንቅቋል። ይሄ እንደዚህ ያለ ናቲ ሰተት ብሎ ቤት ገብቶ እያፈጠጠ ነው። ምንም እንደ ልጅ ምንም ትህትና አይታይበትም።